ጉድ እናንተ ይሄ ነገር እውነት ነው እንዴ? አብርሃም ለሄርሜላ የታገብኛለች ጥያቄ አቅርቦላታል። እንግዲህ በኢንስታግራምም በዩቲዩብም በተለያየ ፔጃቸው ላይ ፖስት ተደርጓል። የምር እውነት ለመናገር እኔ እስከዛሬ የሆነ እልህ ተገባብተው እየተበሻሸቁ ምናምን አይነት ነገር ነበር የመሰለኝና በዚህ ልክ ነገሩ አምርሯል እንዴ? ጉድ ፈላ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ ሁኑ። ለማንኛውም እንግዲህ ዛሬ አብርሽ ለሄርሜላ የታገብኛለች ጥያቄ አቅርቧል ማለት ነው። በነገራችን ላይ ቀለበት አርጋ አላየንም፣ ግን ተንበርክኮ አይኗ ተሸፍኖ ምናምን አይነት ነገር ተፖስቷል ፎቶ። ጣቷ ላይ ግን ቀለበት ምንም አይነት ነገር አይታይም። አላቅም ማለት በዚህ ልክ ብሽሽቅ ግን አይከብድም? የምር ሩታና አብርሽ ተለያይተዋል እንዲህ ቤተሰብ? እኔ እኮ እስከ ዛሬ ምንም እየተካሄደ ባለው ነገር የምር የተለያዩ ሁሉ አይመስለኝም። የምሬን ስነግራችሁ ማለት ነው። ያው ከእድሜያቸውም አንጻር የሆነ እልህ የሆነ ይሄ የወጣትነት እልህ ከባድ መበሻሸቅ ውስጥ እንዳሉ እንጂ እያሰብኩ ያለሁትኝ የምር በዚህ ልክ ነገሩ አምርሮ በተጋቡ በአንድ አመት ሳይሞላቸው ተለያይተዋል ለማለት በጣም ይከብዳል። በጣም ማለት ነው። እና እስከዛሬ ማለት አብዛኞቻችን እስከዛሬ ስራ ነው፣ ውሸት ነው፣ እየተበሻሸቁ ነው፣ አብርሽ ምልህ ውስጥ ነው፣ ሩታ ምልህ ውስጥ ነች ምናምን አይነት ነገር ነው እያሰብን የነበረው እንጂ የምር በዚህ ልክ ነገሩ አምርሮ ታገቢኛለሽ ወይ ጥያቄ እስከሚያቀርብ ከሆነ ከባድ ነው። ለሩታ በጣም ከባድ ነው እውነት ለመናገር፣ ለሴት ልጅ በጣም ይከብዳል። ሰሞኑን እንዳያቸዋት እንግዲህ ሁለተኛ ልጅም አርግዣለሁ እያለች ነው። አስባችሁታል? አንድ ገና 6 ወር የሆነው ህጻን ልጅ ይዛለች። ከዛ ደግሞ በሆዷ ነብሰ ጡር ናት። እዛ ላይ ደግሞ እንግዲህ የልጆቿ አባት ባሏ ሌላ ሴት የጋብቻ ጥያቄ ሲያቀርብላት ምን ያክል ህመም እንዳለው ይሄ መገመት አያቅትም። ለሁላችሁም ማለት ነው። ከባድ ነው። እኔ እንጃ፣ እኔ አላቅም። የምር የሆነ በጣም ከባድ ነው። አስተያየት ሀሳብ ራሱ ለመስጠት የሆነ በጣም ይከብዳል። በጣም ማለት ነው። እና የምር አብርሽ ይህን ነገር እውነት አድርገኸው የምር ሆኖ ከሆነ እኔ እንጃ ደስተኛ የምትሆን ራሱ አይመስለኝም ከሄርሜላ ጋር። ምክንያቱም እዚህ ጋር አይደለም የልጆቻችሁ እናት የልጃችሁ እናት አንድ ህጻን ልጅ አቅፋ ይዛ አንድ ህጻን ልጅ በሆዷ ይዛ ይቅርና ማለት ነው። ማለት ሰውን አስከፍቶ ደስተኛ መሆን አይቻልም በነገራችን ላይ በጭራሽ ማለት ነው። ማለት በተቻለ መጠን ሰዎችን ላለማስከፋት መጠንቀቅ መቻል አለብን፣ የራሳችን ደስታ ለማግኘት ማለት ነው። ግን አንድ ወንድ የልጆቹን እናት በዚህ ልክ ገፍቶ ሂዶ እዛ ጋር ሌላ ትዳር መመስረት ማለት ይሄ በጣም ከባድ ነው። በፈጣሪም ዘንድ እኔ እንጃ ተጠያቂ ነው የሚሆነው። ይከብዳል። ቢያንስ እንኳን መረጋጋት የሚባል ነገር አለ። አንደኛ ነፍሰ ጡር ነኝ እያለችው ነው። ይሄ ነገር ውሸት ነው እውነት ነው የሚለውን እንግዲህ ሆዷ እየገፋ ሲመጣ ቢያንስ 3 ወር 4 ወር መጠበቅ አይከብደውም። እና የሆነ ሳትቀድመኝ ልቅደማት አይነት ነገር ውስጥ ነው መሰለኝ እየገቡ ያሉትና በጣም ነው የሚያስጠላው። በእርግጥ በሩታ በኩልም የሆነ ነገር አለ። ነገር ግን እሷ ትናንትና እንዳያቸዋት የሰጠችው ምላሽ አለ። በቃ በአሁን ሰዓት ብቻዬን መሆንና ከልጄ ጋር ማሳለፍ ነው የምፈልገው፣ ለራሴ ጊዜ መስጠት ነው የምፈልገው፣ ሌላ ህይወት የመጀመር ሀሳቡም እቅዱም የለኝም አሁን ላይ ብላ መልስ ሰጥታለች። እንግዲህ ለመጣላት ጥያቄ ማለት ነው። ግን ስቲል እስከ ትናንቷ ቀን ድረስ የሆነ በቃ እየተበሻሸቁ ነው፣ ብሽሽቅ ውስጥ ናቸው አይነት ነገር ነው እንጂ የእውነት መለያየታቸውን አላመንም። የምር ማለት ነው። የጌም ጨዋታ ቀጠሮም ተያዘ። ሄርሜላ እንድታሸንፍ አብርሽ በተቻለው መጠን ማስታወቂያ ፕሮሞሽን ሰራ ምናምን አይነት ነገር። ግን እንደዛ ሆኖ ራሱ የምር ከሩታ ጋር ተለያይተው ነው ወይስ ተጣልተው ነው የሚለውን አላመንም። በቃ አላመንም። የሚዲያውን ትኩረት ለመሳብና በቃ እርስ በርሳቸው እየተበሻሸቁ ልህ ውስጥ ነው ያሉት የሚለው ነገር ነው አይምሯችን ላይ የነበረው። ስቲል እስከ ትናንቱ ቀን ድረስ እኔ የምር ሩታና አብርሽ ተለያይተው ነው ብዬ አላስብም። ምክንያቱም ከመጀመሪያው ጀምሮ እየተከታተላችኋቸው የመጣችሁ ልጆች ካላችሁ በምን አይነት መንገድ እንደመጡ በምን አይነት ውጣ ውረድ ውስጥ አልፈው እዚህ ደረጃ ላይ እንደደረሱ ምንም ሳይኖራቸው ማለት ነው ተያይዘው ትልቅ ደረጃ የደረሱ ልጆች ናቸው። እና ዛሬ ደህና ቦታ ላይ ሲደርሱ በዚህ ልክ ተቀያይመው የሚያለያያቸው ነገር ምን ተፈጥሮ ነው ማለት እኔ እንጃ፣ እኔ አላቅም። ይከብዳል። እና አብርሽ የምር ይሄን ነገር እያደረከው ከሆነ በጣም ይከብዳል ማለት በቃ አንዳንዴ መገፋት ጥሩ ነው። በነገራችን ላይ ሩታን በዚህ ልክ ገፍታሃት ሂደህ ከሆነ እርግጠኛ ነኝ እግዚአብሔር ይክሳታል።
በደንብ ነው የሚክሳት፣ በደንብ ማለት ነው። ምክንያቱም አንድን ሰው አትበድሉት እንጂ አትግፉት እንጂ ያ ሰው ከበደላችሁ ከገፋችሁ እመኑኝ እግዚአብሔር ይክሳችኋል። ባልጠበቃችሁት መንገድ፣ እናንተ ባላሰባችሁት ባላለማችሁት መንገድ ከየት መጣ ከምን መጣ ሳትሉ ፈጣሪ ክሷችሁ ነው የምታገኙትና እግዚአብሔር ይክሳታል ብዬ አስባለሁ። ግን ደግሞ አንተ ሴት ልጅ ስታዝንብህ በዚህ ልክ 2 ልጆችህን ይዛ እንደዚህ አድርጋት ከሆነ በጣም ላንተ ከባድ ነው፣ ለነገ ህይወትህም ከባድ ነው። ምክንያቱም እዚህ ጋር ሴት ልጅ መበደል፣ ሴት ልጅ ማስለቀስ፣ ሴት ልጅ አንገት ማስደፋት፣ ሴት ልጅ እንደዚህ በዚህ ልክ በላይዋ ላይ ጢባ ጢቤ መጫወት በጣም ዋጋ ያስከፍላል። እና ያሁን ደስታህን አትይ። ምክንያቱም ነገ ምን አይነት ፈተና ሊገጥምህ እንደምትችል አታየውም። ምክንያቱም እዚህ ጋር የሆነ ሰው አስለቅሳ አስከፍተ ሄደ እዛ ጋር ደስተኛ ልትሆን አትችልም። ማለት ቢያንስ እንኳን ካንተ ጸንሻለሁ 2ኛ ልጅ እያለችህ ነው አይደለ? ቢያንስ 2 ወር 3 ወር 6 ወር መታገስ። ይሄ ነገር እውነት ነው ውሸት ነው? ቢያንስ እንኳን ለሞራሏ ቢያንስ እስከምትወልድ ቢያንስ ነገሮች በቃ አለ አይደለ? አሁን የእርግዝና ወቅት ለእናቶች በጣም ከባድ ነው፣ በጣም ማለት ነው። ያንን ይሄ የሆርሞን መለዋወጥ አለ፣ ብዙ ነገር አለ። የሆነ ቢያንስ ከዛ ላይ ደግሞ ሌላ ጭንቀት፣ ሌላ ሀዘን፣ ሌላ ስብራት መደረብ አልነበረብህም፣ መታገስ ነበረብህና እናንተ ግን የሆነ የጻል ልጅ ጨዋታ ነው ያደረጋችሁት መሰለኝ። ትዳርን አላቅም፣ አንዷ ጋር ትፈራረማላችሁ፣ ታገባላችሁ። ከዛ ደግሞ 1 አመት ሳይሞላችሁ ያችን ለቃችሁ ደግሞ ሌላኛዋ ጋር የሆነ ወጥ ቅምሻ ያደረጋችሁት እኮ ትዳርን። እግዚአብሔርን እንዴ! በ1 አመት እንግዲህ ያስባችሁታል። 1 አመታቸው ነው ገና። በ1 አመት በተጋቡ በ1 አመታቸው ልውልዬን የመሰለ ምርጥ ልጅ ጨዋ ልጅ ሰጥቷቸዋል እግዚአብሔር። ደስተኛ ሊሆኑ ሲገባቸው ጭራሽ በ1 አመት ውስጥ 2 ሴት የጋብቻ ጥያቄ ማቅረብ በጣም ነው የሚከብደው። እግዚአብሔርን ይሄ የሆነ ከሴሰኝነት አይለይም። እግዚአብሔርን ነው የምላችሁ። ምክንያቱም ነገ ራሱ ሄርሜላ ከአብርሽ ጋር ደስተኛ ሆና በትዳር ትኖራለች ለማለት ትንሽ ይከብዳል። ምክንያቱም ሩታ ላይ ያደረገውን ነገር ነገ ደግሞ ሄርሜላ ላይ እንደማያደርገው በምንም እርግጠኛ ልትሆን አትችልም። በምንም ማለት ነው። እንግዲህ ብዙ ሰው እንደሚላት ሩታ በጣም ቁጥብ፣ በጣም ጥንቁቅ፣ በጣም ጀግና፣ በጣም አስተዋይ ሴት እንደሆነች ነው። በቃ በጣም ጨዋ ልጅ እንደሆነች ነው ብዙ ሰው እየመሰከረላት ያለው ማለት ነው። እና የሆነ በቃ 10ሩን ማየት 10ሩን በቃ 10ሩ ላይ መጋለብ ምናምን ደስ አይልም። እግዚአብሔርን በቃ ትዳር ክቡር ነው፣ ከፈጣሪ ተቀድሶ ተባርኮ የተሰጠ ነው። ቃል ኪዳን በችግርሽ በሀዘንሽ በደስታሽ ቢኖርሽም ባይኖርሽም ተባብላችሁ ቃል ተገባብታችሁ ያገባችሁትን ባል ወይ ደግሞ ያገባችኋትን ሚስት በችግርሽ በሀዘንሽ በደስታሽ ላለለይሽ ተባብላችሁ ቃል ተገባብታችሁ 1 አመት ሳይሞላችሁ በዚህ ልክ መለየት ይከብዳል የምር በጣም።